ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለተ ሮብ ያዘጋጀናቸው አዳዲስና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። በቀዳሚነት የምናየው መረጃ የህወሓት አንጃ የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያነ ትግራይ ፓርቲ ገለጸ። ፓርቲው ትናንትና ሚያዝያ 14 2017 ዓ.ም በመቀሌ ከተማ በሰጠው ጋዜጣዊ መግለጫ በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር የህወሓት አንጃ ስልጣኑን እንዲቆጣጠር ፍቃድ እንደሰጠው ገልጿል። በፕሪቶሪያው ስምምነት አንቀጽ 10 መሰረት የሚመሰረተው ጊዜያዊ አስተዳደር ሁሉን ያካተተ እንዲሆን የተደነገገ ቢሆንም አሁን የተመሰረተው ካቢኔ ግን ይህንን አለማሟላቱን ፓርቲው አስታውቋል። አሁን ያለው የጊዜያዊ አስተዳደሩ ካቢኔ በዶክተር ደብረጽዮን ለሚመራው ህወሓት ተላልፎ የተሰጠ ነው ያለው ፓርቲው እንደ ምሳሌም የከተማ ልማት ቢሮ፣ የውሃ ሀብት ቢሮ፣ የትምህርት ቢሮና የጤና ቢሮ እንዲሁም ሌሎች ስልጣኖች በዚህ ቡድን መያዛቸው አስረድቷል። ጨምሮም በአንድ ኃይል የበላይነት የተያዘው ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥ ማምጣት አይችልም ያለው ሳልሳይ ወያነ እንዲሁም አይነቱ ድርጊት ወደ አምባገነንነት ሊያመራ እንደሚችልም አሳስበዋል። በመሆኑም ጊዜያዊ አስተዳደሩ ካቢኔ ሁሉን ባካተተ መልኩ እንዲቀይር ጥሪ አቅርበዋል። ከጋዜጠኞች እንዲህ አይነት ቅሬታ ከማቅረባችሁ በፊት ከሌተናል ጀነራል ታደሰ ጋር በጉዳዩ ላይ ተወያይታችሁ ነበር ወይ የሚል ጥያቄ የተነሳላቸው የፓርቲው አመራሮች ጉዳዩን በተመለከተ ከጊዜያዊ አስተዳደሩ ጋር ለመነጋገር ያደረግነው ጥረት አልተሳካም በማለት መልሰዋል። የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ በፍርድ ቤት ትዕዛዝ በቁጥጥር ስር መዋላቸው ታወቀ። በትግራይ ክልል ጊዜያዊ አስተዳደር የትራንስፖርት ኃላፊ በመሆን ለ2 ዓመታት ያገለገሉት አቶ ታደለ መንግስቱ ዛሬ ሚያዝያ 15 2017 ዓ.ም በመቀሌ ከተማ እንደታሰሩ ታውቋል። ዋናው የታሰሩበት ምክንያት ለነደብረጽዮን ህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር መንጆሪኖ ሲጠቀሙበት የነበረ መኪና ለመንገድ ባለስልጣን እንዲያስረክቡ ደጋግመው ደብዳቤ በመጻፍ ስላሳወቁ ነው የተባለ ሲሆን ነገር ግን ወይዘሮ ፈትለወርቅ መኪናውን ለማስረከብ ፈቃደኛ አልነበሩም። ሱብሃ ሰዓት ዕዳጋ ሐሙስ ለሰላምና ፍትህ ማህበር አዲሱ የትግራይ ክልል ጊዜያዊ አስተዳደር ወጣቶችን ያገለለ ይመስላል ሲል በኢትዮጵያ ለሚገኙ የዲፕሎማቲክ ማህበረሰብ አባላት አስታወቀ። ይህ ማህበር በኢትዮጵያ ለሚገኙ የዲፕሎማቲክ ማህበረሰብ አባላት እንደሚከተለው ሲል መልእክቱ ልኳል። እኛ የትግራይ ምስራቃዊ ዞን ወጣቶች በኢትዮጵያ ሰላም፣ መረጋጋት፣ ሰብአዊ መብትና ዲሞክራሲ አስተዳደርን በመደገፍ ለምታደርጉት ተሳትፎ አክብሮታችን እንገልጻለን። ለ10 ዓመታት በክልላችን ውስጥ ያሉ ተከታታይ ትውልዶች ማለትም አያቶቻችን፣ አባቶቻችንና አሁን እኛ ራሳችን ስርዓታዊ መገለል አጋጥሞናል። ገዢው ቡድን ህዝባዊ ወያኔ ሓርነት ትግራይ ህወሓት ራሱን እንደ ዋና የፖለቲካ ተዋናይ አድርጎ ሲያስቀምጥ እንዳለመታደል ሆኖ በትግራይ ውስጥ የዲሞክራሲ ድምጾች እንዲታፈኑና የሰብአዊ መብቶች እንዳይከበሩ የራሱን አስተዋጽኦ አድርጓል። ብዙ ጊዜ የምንነቃነቀው በጦርነት ጊዜ ብቻ እንደሆነ በአስተዳደርና በልማት የመሳተፍ መብታችን እንደተረገጠ ይኖረን ልምድ ያረጋግጣል። እንደ ወጣት ከባድ ችግሮች አጋጥመውናል። ከነሱም መካከል በአካባቢ አስተዳደርና በአስተዳደር መዋቅሮች ውስጥ ትርጉም ያለው እድሎችና ውክልና ለመኖር ተጠቃሹ ነው። የተሻለ ወደፊትን ፍለጋ ብዙ እኩዮቻችን ወደ ሳውዲ አረቢያ እና መሰል ሀገራት አደገኛ ጉዞዎችን ለማድረግ ይገደዳሉ። ይህ ስደት ለቁጥር የሚታክቱ ህይወት መጥፋትን ያስከተለ ሲሆን በህይወት የተረፉትም ብዙ ጊዜ በውጭ ሀገር ብዝበዛና እንግልት ይደርስባቸዋል። በቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ ጊዜ ራሳችንን በሰላማዊ መንገድ ለማደራጀት ጉልህ እርምጃዎችን ወስደናል። ሰላምን፣ ፍትህንና ሰብአዊ መብቶችን ለማስከበር የሚሰራ የሲቪል ማህበረሰብም መስርተናል። ሆነም አዲሱ የትግራይ ክልል ጊዜያዊ መንግስት ይቋቋም የዜጎች ተሳትፎና የወጣቶች ተሳትፎ ምቹ ሁኔታ ይቀጥል ስለመሆኑ እርግጠኛ ለመሆን አልቻልንም። ከዚህ ጋር በተያያዘ በኢትዮጵያ የምትገኙ የተከበራችሁ የዲፕሎማቲክ ማህበረሰብ የሚከተሉትን ነገሮች እንድታደርጉልን በአክብሮት እንጠይቃለን። አንደኛ፣ በቀድሞ አመራር የተከፈቱ የዲሞክራሲ ምህዳሮችን ቀጣይነትና ጥበቃን ለማረጋገጥ አሁን ያለው ጊዜያዊ አስተዳደር ማበረታታትና መከታተል። ሁለተኛ፣ ሰላማዊ ህዝባዊ ንቅናቄያችን በአቅም ግንባታ መርሃ ግብሮች በስልጠናና በምክክር እንዲሁም በሰብአዊ መብቶች፣ በሰላም ግንባታና በዲሞክራሲያዊ አስተዳደር ዙሪያ መደገፍ። ሶስተኛ፣ ለፍትህ፣ ለአካታችነትና ለዘለቄታዊ ሰላም የምናደርገው ሰላማዊ ትግል ለማስቀጠል የሲቪል ማህበረሰብ ማህበራችንን ለማጎልበት የቁሳቁስና የገንዘብ ድጋፍ እንድታደርጉልን እንጠይቃለን። ለዓላማችን የምትሰጡት ትኩረት ለተገለሉ የትግራይ ወጣቶች ድምጽ ከማሰማት ባለፈ ከህዝባዊ ዲሞክራሲያዊ ጥረቶች ጋር ለዓለም አቀፍ አጋርነት ትልቅ ምልክት ሆኖ ያገለግላል። ለሰላምና ለውይይት ቁርጠኞች ነን። በእርስዎ ድጋፍ ሁሉም የክልላችን ወጣት በክብርና በተስፋ የሚመለመልበትን የወደፊት ጊዜ መገንባት እንደምንችልም ከልብ እንመኛለን።
የቡርኪና ፋሶ ወታደራዊ መንግስት የሀገሪቱን መሪ ካፕቲ ኢብራሂም ትራኦሬን ከስልጣን ለማውረድ የተነደፈው ትልቅ ሴራ ማክሸፉን ገልጿል። የደህንነት ሚኒስትሩ መሐሙድ ሳና እንደተናገሩት የመፈንቅለ መንግስት ሙከራው ከአሸባሪ መሪዎች ጋር በሚሰሩ የአሁንና የቀድሞ ወታደሮች የተመራ ነው በማለት የገለጹ ሲሆን ዓላማው ባለፈው ሳምንት የፕሬዝዳንቱን ቤተ መንግስት ለማጥቃት ነበር ሲሉም አክለዋል። የእቅዱ ዓላማ አጠቃላይ ትርምስን መዝራትና ሀገሪቱን በዓለም አቀፍ ድርጅት ቁጥጥር ስር ማድረግ ነው ሲሉም ሳና ሰኞ ዕለት ለመንግስት ቴሌቪዥን ተናግረዋል። እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ስልጣን የተቆጣጠረው ወታደራዊ መሪን ከስልጣን ለማንሳት ከተደረጉት ሙከራዎች መካከል የታጣቂዎች ጥቃት እየጨመሩ በመጡበት ይህ ሙከራ የመጨረሻው ነው። ቡርኪና ፋሶ ልክ እንደ ጎረቤቶቿ ከሀገሪቱ 40% የሚሆነው በተቆጣጠሩት የታጠቁ የጂሃዲስት ቡድኖች ጋር ስትዋጋ ቆይታለች። የካፒቴን ትራኦሬ ወታደራዊ መንግስት ደህንነትን እንደሚያሻሽልና ከሩሲያ ጋር አዲስ የጸጥታ አጋርነት ለመፈለግ ቃል ቢገባም በአማጽያን ተደጋጋሚ ጥቃቶች አሁንም ሁኔታው አስከፊ ሆኖ ይገኛል። ባለፈው ሳምንት በተፈጸመው በዚህ የቅርብ ጊዜ መፈንቅለ መንግስት ሙከራ ግን ዝርዝሩ ገና ይፋ የሆነው ሳና እንዳስታወቀው ሴረኞች የቡርኪናቤ ሃይማኖትና ባህላዊ መሪዎችን በመጠቀም የጦር መኮንኖችን እቅዱን እንዲደግፉ ለማድረግ ሞክረዋል። ማናኦቭሬ በአሸባሪዎች እቅድ መሰረት ባለፈው ሚያዝያ 8 በቡርኪና ፋሶ ፕሬዝዳንት ላይ በሀገሪቱ ጠላቶች በተመለመሉ ወታደሮች ላይ በደረሰ ጥቃት ሊጠናቀቅ ነበር ብለዋል። ከሀገሪቱ ውጭ ያሉ አካላት ሁሉም በአይቮሪ ኮስት ውስጥ ይገኛሉ ሲሉም በተለይም ከሴራው ጀርባ እንደነበሩ የሚታመኑት ሁለት የቀድሞ የጦር መኮንኖችን ሰይመዋል። በወታደራዊና በሰላማዊ ሰዎች ላይ የሚደርሰውን ጥቃት ለመጨመርና በባለስልጣናት ላይ አመጽ ለመቀስቀስ ጥንቃቄ የተሞላበት መረጃ ለአሸባሪዎች ተላልፈዋልም ብለዋል። ባለፈው ሳምንት ሁለት መኮንኖች ጨምሮ በርካታ ወታደራዊ ሰራተኞች መንግስትን ለማተራመስ በማቀድ ወንጀል በቁጥጥር ስር መዋላቸው የደህንነት ምንጮች ለአጃንስ ፍራንስ ፕሬስ ተናግረዋል። ይህ መፈንቅለ መንግስት ዋጋዱጉ ባለፈው ህዳር ወር በወታደራዊ መንግስቱ ላይ ሌላ የመፈንቅለ መንግስት ሴራ ማክሸፉን ከተናገረ ከወራት በኋላ ነው። ቡርኪና ፋሶ ከአካባቢው የምዕራብ አፍሪካ ህብረት ኢኮዋስ ተለይታ ከሌሎች ሁለት በወታደራዊ መንግስት የሚመሩ ማሊ እና ኒጀር ግዛቶች አዲስ ጥምረት መፍጠርም ችላለች። ከቀድሞ ቅኝ ገዥዋ ፈረንሳይ ጋር ያላትን ግንኙነት አቋርጣ በምትኩ ከሩሲያ ጋርም ተባብራ ትገኛለች። በመጨረሻም ኤለን መስክ የቴስላ ትርፍ መቀነሱን ተከትሎ በአሜሪካ ፌዴራል መንግስት ውስጥ የሚያሳልፈው ጊዜ ለመቀነስ መወሰኑን ገለጸ። የቴስላ ኃላፊ የሆነው ኤለን መስክ የኩባንያው ትርፍና ገቢ ማሽቆልቆሉን ተከትሎ በዶናልድ ትራምፕ አስተዳደር ውስጥ የሚያሳልፈውን ጊዜ በሳምንት ወደ 2 ቀናት ለመቀነስ መወሰኑን ገልጿል። ኤለን መስክ ከስልጣን የመልቀቅ እቅድ እንደሌለው ግን ተናግረዋል። የቴስላ ገቢ በአመቱ መጀመሪያ 3 ወራት ላይ ከፍተኛ መቀነስ ማሳየቱም ተገልጿል። ኤለን መስክ በዋይት ሃውስ ውስጥ ያለው ተሳትፎ ከጨመረ ወዲህ የኤሌክትሪክ መኪና አምራቹ ቴስላ ከፍተኛ ተቃውሞ ገጥሞታል። የኩባንያው ገቢ በ2025 የመጀመሪያው 3 ወራት በ20 በመቶ መቀነሱም ተገልጿል። ይህ የገቢ መቀነስ ከባለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር በ70 በመቶ ቅናሽ አሳይቷል። ኩባንያው የድርጅት ባለድርሻዎች የፖለቲካ ስሜት መቀየሩን ተከትሎ ያለው ፍላጎት ላይ ተጨባጭ የሆነ ተጽዕኖ ሊያሳርፍና የገቢ መቀነሱ ሊቀጥል እንደሚችልም አስጠንቅቀዋል። የኩባንያው የገጠመው የገቢ መቀነስ የተሰማው በርካታ አሜሪካውያን ኤለን መስክ በዶናልድ ትራምፕ ውስጥ ያለው ኃላፊነት በተመለከተ ከፍተኛ ተቃውሞ ካሰሙ በኋላ ነው። ኤለን መስክ ዶናልድ ትራምፕ ዳግም እንዲመረጡ ከፍተኛ ገንዘብ ወጪ አድርገዋል። ከዚህም ባሻገር ኤለን መስክ የትራምፕ አስተዳደር የፌዴራል መንግስቱን ወጪ ለመቀነስ በሚል የመንግስት ተቃጣሪዎች የፌዴራል መንግስቱን ወጪ ለመቀነስ በሚል የመንግስት ተቀጣሪዎችን በከፍተኛ ቁጥር የሚቀንሰውን የመንግስት ውጤታማነት መስሪያ ቤት ይመራል። ኤለን መስክ የሚመራው መስሪያ ቤት በእንግሊዘኛው ዶጅ በሚል ምህጻር የሚታወቅ ሲሆን የመንግስት መስሪያ ቤቶችን ወጪ መቀነስ እና ስራቸውን የሚያሳልጡበትን መንገድ የሚፈላልግ ሚና ተሰጥቶታል። መስክ ከሚቀጥለው ወር ጀምሮ በዶጅ ውስጥ የማሳልፈው ጊዜ በከፍተኛ ሁኔታ ይቀንሳል ሲልም ተናግረዋል። ኤለን መስክ በመንግስት ጉዳዮች ላይ ፕሬዝዳንቱ እንዲሰራ ከፈለጉና ጠቃሚ እስከሆነ ድረስ በሳምንት 1 ወይም 2 ቀናት ሊያሳልፍ እንደሚችልም ተናግረዋል። የመስክ የፖለቲካ ተሳትፎ በመላው ዓለም ከፍተኛ ተቃውሞ ያስነሳ ሲሆን የኩባንያው ምርት ላለመጠቀም እስከመወሰንም ተደርሷል። ስለገጠመው ተቃውሞ ሲናገርም ሰዎች እኔን እንዲሁም ዶጅን ለማጥቃት ስለሚፈልጉ ሊሆን ይችላል ብለዋል። ነገር ግን በዶናልድ ትራምፕ አስተዳደር ውስጥ ያለውን ኃላፊነት ወሳኝ ሲል የጠራው መስክ የመንግስትን ቢሮዎች መልክ የማስያዙ ስራ በአብዛኛው ተጠናቋልም ብለዋል። በዚህ ሩብ ዓመት ውስጥ ቴስላ 19.3 ቢሊዮን ዶላር አጠቃላይ ገቢ አግኝቷል። ተንታኞች 21.1 ቢሊዮን ዶላር ገቢ ያገኛል ብለው ገምተው የነበረ ቢሆንም ያ ባለመሆኑ ገዢዎች ለማማለል ኩባንያው የዋጋ ቅናሽ አድርገዋልም ብለዋል። ኩባንያው ዶናልድ ትራምፕ ቻይና ላይ የጣሉት ታሪፍ በከፍተኛ ሁኔታ እንደጎዳውም አስታውቀዋል። ምንም እንኳን ቴስላ መኪናዎቹን አሜሪካ ውስጥ ገጣጥሞ የሚሸጥ ቢሆንም በርካታ የመኪና ክፍሎች የሚመረቱት ቻይና ውስጥ ነው።
ኩባንያው በፍጥነት የሚቀይረው የንግድ ፖሊሲ አቅርቦት ሰንሰለቱን እንደሚጎዳና የዋጋ ጭማሪ እንዲኖርም እንደሚያደርግ ተናግረዋል። ይህ ለውጥ ካለው ፖለቲካዊ ስሜት ጋር ተያይዞ ምርቶቻችን ላይ የሚኖር ፍላጎት ላይ በሚቀጥለው ሩብ ዓመት ተጽዕኖ ሊኖረው ይችላል ሲልም አስታውቀዋል። መስክ ንግድን በሚመለከት ከትራምፕ አስተዳደር ኃላፊዎች እንዲሁም ከአማካሪያቸው ፒተር ናቫሮ ጋር ለመግባባት ውስጥ ገብተውም ነበር። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።